ጤና ይስጥልን ውድ የተከበራችሁ ምሳሌ ቀጣይ ክፍል። በባለፈው ክፍል ላይ መድብልና ጠበቃው አንድ ላይ ተገናኝተው ነበር። ነገር ግን ካሌብ በመሃል ደውሎ ጠበቃውን አስወግድልኝ፣ ምን ታረጋለህ ከጠበቃው አጠገብ ብሎ ለመድብል ስልክ ደውሎለት አስደንግጦ ነበር። ነገር ግን መድብል ጠበቃውን ልጎዳ በፍጹም አይፈልግም። መጀመሪያም ጠበቃውን ያገኘው ከዚህ መሸሽ አለብህ፣ ከዚህ መሄድ አለብህ፣ ካሌብ አጥብቆ እየፈለገህ ነው፣ ስለዚህ ከከተማ ሽሽ ብሎ ልነግረው ነበር። ጠበቃ ግን በፍጹም ሀገሬን ትቼ የትም አልሄድም፣ ምናልባት ቤተሰቦቼን ወደ ባህር ዳር እሸኛለሁ፣ እኔ ነገር ግን የትም አልሄድም፣ እናንተ ትቼ አልሸሽም ብሎ ነበር። ይሄን እያወሩ ያለ ነው ካሌብ ደውሎ ጠበቃውን አስወግድ ብሎ ያለው። ነገር ግን መድብል በፍጹም ይሄንን ማድረግ አልፈለገም። ጠበቃውን እንዳስወግድ ለምን ፈለግ? ጠበቃው ቪዲዮም ሆነ መረጃ ምንም ነገር የለውም፣ አንተንም አሳልፎ አይሰጥህም፣ አትፍራ። ስለዚህ ጠበቃው አነካም በማለቱ ካሌብ ግን ጠበቃው ይመሰክርብኛል፣ ፍርድ ቤት ያቆመኛል፣ ስለዚህ መወገድ አለበት፣ መረጃ እሱ ጋር አለ ብሎ ስለሚያስብ እንዲሁም ዝናን ለሱ ሰራለትና ለሱ አሽከር ነበር። ነገር ግን ዝና እስር ቤት ሲገባ ዝናም ፍርድ ቤት ሲቀርብ እኔን አሳልፎ ይሰጠኛል በማለት መድብልን እስር ቤት ግባና ዝናንም አስወግድልኝ ብሎታል። መድብል ዝናን እውነት ያስወግዳል ወይስ? መድብል ግን ይሄንን ከእንግዲህ በኋላ በታምር የሚያደርግ አይመስለኝም። በሆነ ምክንያት ፈልጎ የሆነ ነገር አደራጅቶ የሆነ ነገር አሰባስቦ ካሌብን እስከ ወዳኛው ድረስ ሚሸኝ ይመስለኛል። ካሌብ ጀግና ስለሆነ እንጂ መቼም ተመልሶ ወደዛ ወደ አስቀያሚ ስራ ይመለሳል ብዬ አላስብም። ካሌብ ምናልባት ይሄ ጠፍቶበት አይደለም፣ ማነው መድብል። ካሌብ ግን ዞሮ ዞሮ ይሄንን ዝናንም ጠበቃውንም ካስወገደለት በኋላ ካሌብ መድብልን ቢሆን ይበቀለዋል። ምክንያቱም በፊት እሱ ያደረገውና አይኑን በሱ ምክንያት እንደጠፋ እንግዲህ ተናግሯል። ስለዚህ መቼም ቢሆን እሱ የማይፈልጋቸውን ሰዎች ካስወገደ በኋላ ወደ ራሱ ወደ መድብል መዞሩ አይቀርም። መድብል ደግሞ መቼም አይጠፋበትም። መድብልን አስወግዳለሁ፣ መድብልን ማጠፋለሁ ብሎ ማህሌት እዛ በነበረችበት ሰዓት ሲያወራ ነበር። ስለዚህ ማህሌት አሁን እየተቀየረች ትመስላለች። እግዚአብሔር ይመስገን። እውነት ማህሌት ያቺ ሴትዮ ተቀይራ አሁን ጥሩ ሰው ሆና መጣች። ምናልባት ቆይታ አትቀየርም። ብቻ እንግዲህ ፈጣሪ ወቀው። አሁን ግን የተቀየረች የተለወጠች ወደ ራሱ የተመለሰች መልካም ሰው የሆነች ትመስላለች። እንዲሁም ደግሞ ለመድብል የሆነ ምነግርህ ነገር አለ ብለዋለች። ምናልባት ያኔ ካሌብ መድብል ጀርባ ሲያወራ የነበረውን ምናልባት ልትነግረውና ጥንቃቄ ይሆናል ብዬ አስባለሁ። ለመድብል ብትነግረው መልካም ነው። ወይንም ደግሞ በሆነ ነገር ልታግዘው ትችላለች ብዬ አስባለሁ። ባታግዘው እንኳን ያኔ እንደማይምሮና ሊያስወግደው እንደሚፈልግ እንደተናገረ ከነገረችው ጥንቃቄ ያደርጋል ብዬ አስባለሁ መድብል። እናም ብሩክን ይቅርታ ለመጠየቅ ሄዳለች ማለት። ብሩክ ግን በአንዷ በብሌኔ ባይኔ በምሳሌ ነው የመጣሽው። መቼም ቢሆን አንቺ ይቅርታ ብትባይም መልሰሽ መላልሰሽ እየወጋሽን ነው። ስለዚህ ዞር በይልኝ ከፊቴ፣ አንቺ መቼም አትቀየርም ብለዋታል ብሩክ። እሷ ግን በእውነት እውነቴን ነው ምለው፣ አሁን ተቀይራለሁ። እኔ በፍቅሩና በመልካሙ መድብል ገንብቶኛል፣ መድብል መልሶኛል። እኔ ከዛ ጥፋት ተመልሻለሁ። እኔ የምፈልገው ይቅርታን ብቻ ነው ብላለች ለብሩክ። ብሩክ ግን መቼም አንቺ ይቅርታ ቢደረግሽም መልሰሽ ስለምትዋጊ ብሏት ተራምዷት ሄዷል። በዳግመኛም ቀን መድብል አሁን ማለት ተቀይራለች፣ ግን ደግሞ ይቅርታ አድርጉላት፣ ይቅርታችሁን ብቻ ነው የምትፈልገው፣
በሌላ ነገር እናንተን አትጎዳም ብሏቸዋል። ቅድስትም ብሩክም እሷ የሆነ ነገር ፈለጋ እንጂ የመጣችው ይቅርታ ፈለጋ አይደለም ብሎ እየተሟገቱ ማህሌት ቤት ድረስ መጥታለች። ይቅርታ ልጠይቃቸው ፊታቸው አንገታ ደፍታ ፊታቸው ቆማለች። ብሩክና ቅድስትም ገርሟቸው እንግዲህ እያዩት ነው። መድብልም ይቅርታ እንዲያደርጉላትና ይቅር እንዲሏት ይፈልጋል። በጣም ይገርማል። ለማንኛውም ብሩክና ቅድስት ይቅርታ ይሏት ይሁን እሷ ተመልሳ ወደ ጥፋቷ አትመለስም ይሁን ማህሌት አብረን የምናየው ይሆናል። ሞገስና ሉላዬ ትንሽ ፕራንክ አረጋታለሁ ብሎ ሞገስ የእኛ ሀገር ያልተለመደውን አምጥቶባት አስደንግጧታል። ሉላ እንግዲህ ያርግዛለች። በባለፈው ቀለበት አድርጎላት ነበር። ከቀለበቱ በኋላ እንግዲህ ያው ምናልባት ቤታቸው ሳይገቡ ሰርጋቸው ሳይደግሱ አላሰቡም ነበር። በድንገት ሉላ አርግዛለች። የ3 ሳምንት እርጉዝ ሆኛለሁ ብላለች። ታዲያ ይሄንን ለቅድስት ነግራ ቅድስት ደግሞ ለሞገስ ደውላ ነግራለች። ሞገስም መዓት ነገር ከስቶላት መጥቷል። ታዲያ እሱን ደብቆ እኔ አልፈልግም ጽንስሽንም አላቅም በማለት ጮሆባታል። እንዴት እንደዚህ ይለኛል ሞገስ ብላ ደንግጣ ሉላ መጀመሪያም ልትናገር ደንግጣ ነበር። ሞገስም ትንሽ አነጋገሩ ተቀይሮ ስለነበረ ሉላ በጣም ተናዳለች። በስተ መጨረሻም ይሄንን ካላት በኋላ ወጥተው የገዛላትን ይዘው መጥተው በጣም ደስ ስላለኝ ነው ብሎ ስላት እሷን በጣም ተናዳ እንዴት እንደዚህ ትለኛለች በማለት ረግጣ ወጥታለች። ቅድስትም ተከትላ መጣ ምን ብልሃት ነው በማለት ሞገስን ተቆጥታለች። ሞገስም ያልተለመደና የማላቀውን ነገር እንዴት አልኳት በማለት ተማሯል። ውድ ቤተሰቡ ቀጣይ አብረን እናያለን።